ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። አርዕስተ ዜና። የምርጫ ቅስቀሳ ለማድረግ የፋይናንስ እጥረትና ሌሎች ችግሮች እየገጠሟቸው እንደሆነ የፖለቲካ ፓርቲዎች ገለጹ። ከውጭ ቻይናና አሜሪካ በታይዋን ጉዳይ ተፋጠጡ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ሮቤል ሲልማ አብረናችሁ እንቆያለን። ወደ ቀዳሚው ዜና ተሻገርን። በተለያዩ አካባቢዎች አርሶ አደሩ የሚያነሳው የካሳ ክፍያ ቅሬታ ባለመፈታቱ የፕሮጀክት ስራ እየተስተጓጎለ እንደሆነ የምክር ቤት አባላት ገለጹ። በሌላ በኩል በከተሞች ተጀምረው ያልተጠናቀቁና እንዲያውም ያልተጀመሩ የመስኖ ፕሮጀክቶች መፍትሄ እንዲሰጣቸው ተጠይቋል። ሰላማዊት ሙልጌታ ተጨማሪ አላት። የመስኖና ቆላማ አካባቢ ሚኒስቴር የ2018 በጀት ዓመት የ9 ወራት የዕቅድ አፈጻጸም ሪፖርት ለኢፌዴሪ የህዝብ ተወካዮች ምክር ቤት አቅርበዋል። የመስኖ ቆላማ አካባቢ ሚኒስቴር ዶክተር አብርሃም በላይ እንደገለጹት በበጀት ዓመቱ ሚኒስቴር መስሪያ ቤቱ ከገጠሙት ተግዳሮቶች መካከል የበጀት እጥረት፣ ዲዛይን በተሟላ ሁኔታ ሳይጠናቀቅ ስራ መጀመር፣ የጸጥታ ችግር፣ የወሰን ማስከበር ችግርና የነዳጅ አቅርቦት እጥረት እንደነበር አንስተዋል። የቀረበውን ሪፖርት ተከትሎ የምክር ቤቱ አባላት በተለያዩ አካባቢዎች አርሶ አደሮች የሚያነሱት የካሳ ክፍያ ችግር ባለመፈታቱ የፕሮጀክት ስራ እየተስተጓጎለ መሆኑን በመግለጽ ለምን ምላሽ አላገኘም ሲሉ ጥያቄ አቅርበዋል። እየቀረቡ ያሉ የካሳ ክፍያ ጥያቄዎች ከፍተኛ እየሆነ እንደመጣና ከዚህ ጋር ተያይዞ የወሰን ማስከበር ችግር እየገጠመ እንደሆነ ሪፖርቱ ያሳያል። ነገር ግን የካሳ አከፋፈል አዋጅ ከመሻሻሉ በፊት የተጀመሩ ፕሮጀክቶች ላይ አርሶ አደሮች የሚያነሱት የካሳ ክፍያ በሚኒስቴር መስሪያ ቤቱ ክፍያ አልተፈጸመም። በዚህም በተለያየ መንገድ ቅሬታዎች ይነሳሉ። ፕሮጀክቶችን በተያዘላቸው ጊዜ ለመፈጸም እንቅፋት ሆኗል። ስለዚህ የተሻሻለውን አዋጅ ከመውጣቱ በፊት የነበረው ካሳ ለምን አልተከፈለም? አዲሱ የካሳ አዋጅ ከወጣ በኋላ ማፈጻጸሙን በተመለከተ ከክልሎችና ከሌሎች ባለድርሻ አካላት ጋር ግልጽነት ፈጥሮ እያጋጠመ ያለውን ችግር በዘላቂነት ለመፍታት የተያዘ ነገር ካለ ቢገለጽ። የመስኖና ቆላማ አካባቢ ሚኒስቴር ዶክተር አብርሃም በላይ ለቀረበው ጥያቄ ምላሽና ማብራሪያ ሰጥተዋል። በተደጋጋሚ ካሳ በፌዴራል እንዲከፈል ነው ዲማንድ የሚደረገው። የመስኖ መሰረተ ልማት ፕሮጀክት ግን በባህሪው ከካሳ ነፃ ሆኖ መልማትና መሰራት ያለበት ስራ ነው። ወይ ኤሌክትሪክ መስመር አይደለም ለሌላ ማህበረሰብ ኤሌክትሪክ ተሸክሞ የሚሄድ፣ ወይ መንገድ አይደለም ሌላ ማህበረሰብ የሚመላለስበት፣ ካናሎች የሚሰሩትንም እዛ ላለው ማህበረሰብ ውሃ ለማድረስ ነው ወደ እርሻው። ዳሙም የሚሰራው ውሃ ለዛ አካባቢ ማህበረሰብ ለማድረስ ነው። እንደ ሌሎች የመሰረተ ልማቶች ከካሳ ጋር ተያይዞ ክሪቲካሊ ዲማንድ መደረግ ያለበት አይደለም። በማህበረሰባችን ላይ የአዌርነስ ስራ መስራት ያለበት ይመስለኛል። በትክክል የራሱን እርሻ ቦታ ካናል ላስገባልህ ውሃ እንዲደርስ ብለህ ለምትሰራው ካሳ ከተጠየቀ አስቸጋሪ ነው። ሌላው በተለያዩ ከተሞች ተጀምረው ያልተጠናቀቁና እንዲያውም ያልተጀመሩ የመስኖ ፕሮጀክቶች መኖራቸው አርሶ አደሩ ለሚያከናውነው የመስኖ ልማት እንቅፋት እንደሆነ የተገለጸ ሲሆን ይህም እልባት ሊሰጠው እንደሚገባ አስገንዝበዋል። ነገር ግን በሁለቱ ካናሎች በምስራቅ ደንቢያ በኩል የሚሰራው ካናል በመገጭ ወንዝና በካናሎች መካከል በአርሶ አደሩ ምርት አማካኝነት የሚያገናኙ ድልድዮች በዲዛይንና በጥናቱ አልተካተቱም። እነዚህ ችግሮች ባሉበት ደግሞ መንግስት የሚፈልገውን የልማትና አርሶ አደሩ የሚያለማውን የመስኖ ልማት ውጤታማ ለማድረግ በጣም መሰረታዊ እንቅፋት ስለሆኑ እነዚህ ጥናትና ዲዛይን ሪቫይዝ አድርጎ እንደገና ድልድዮች እንዲካተቱና መንግስት የሚፈልገው የልማት
ሁኔታ ውጤታማ እንዲሆን ምን የታሰበ አለ? በየአካባቢው ያሉ አቅሞችን በአግባቡ መመለየትና ከውጤታማነታቸውም አንፃር ቅድሚያ ከመስጠት ከማልማት አንፃር እንዴት እየተሰራ እንዳለ አስተያየት ቢሰጥበት። ክልሎች ፕሮጀክቶቹን ይጀምራሉ እንጂ ከማስጨረስ አንፃር ክፍተቶች ይታያሉ። ዶክተር አብርሃም በላይ ከምክር ቤት አባላት ለቀረቡት ጥያቄዎች ምላሽና ማብራሪያ ሰጥተዋል። ወይ ይሄ ምክር ቤት ነው ወይ ሌላ ምክር ቤት የጀመራቸው ፕሮጀክቶች ነው እየጨረስን ያለ ነው። አዲስ ባለፉት 2 ዓመታት የጨመርነው የለም። ለመጨመር የሚያስችል ሁኔታ ለመፍጠር ነው ይሄ 2 ዓመት ለይተቀን እየሰራን ያለ ነው። ብዙዎቹን ተገላግለን ፖቴንሻልን መሰረት ያደረገ ቅድም ሲገለጽ እንደነበር የተለያየ ጥቅም ሊሰጥ የሚችል ፊዚብል የሆነ ፕሮጀክት ቀርጸን ነው ስራው መስራት ያለብን። እስካሁን እየገነባቸው ያሉ ፕሮጀክቶች ፊዚብል ስለሆኑ ብቻ አይደለም። አንዳንዱ እኮ ከፊዚቢሊቲ አንጻር ከታየ ፊዚብል ላይሆን ይችላል። ግን ተሰርቶ ስለነበረ ተጀምሮ ስለነበረ ማቋረጥ ስለማይቻል መጨረስ ስላለብን ጨርሰን መገላገል ስለመረጥን ነው። በቅርቡ ተግባራዊ የሆነው የስርዓተ ትምህርት ፍኖተ ካርታ ከተግባራዊነቱ ባለፈ ተጨባጭ ለውጥ ማምጣት አልቻለም ተባለ። በሌላ በኩል መንግስት ለጉዳዩ ትኩረት እንዲሰጥ የትምህርት ባለሙያዎች ጠይቀዋል። ትዕግስት ተስፋዬ ተጨማሪ አላት። ከቅርብ ጊዜ ወዲህ የትምህርት ጥራትን ለማረጋገጥ አዲስ የስርዓተ ትምህርት ፍኖተ ካርታ ይፋ ሆኖ ወደ ስራ መግባቱ ይታወቃል። ኢሳት ወደ ስራ የገባው የስርዓተ ትምህርት ፍኖተ ካርታ የትምህርት ጥራትን በማረጋገጥ በኩል ያመጣው ተጨባጭ ውጤት ምን ይመስላል ሲል የስርዓተ ትምህርት ባለሙያዎችን አነጋግሯል። የስርዓተ ትምህርት ፍኖተ ካርታ በዋነኝነት የመንግስትን ትኩረት የሚሻና ከወረቀት ባለፈ ወደ ተግባር ለመለወጥ ሰፊ ስራ ይጠይቃል ያሉት የስርዓተ ትምህርት ባለሙያው ፕሮፌሰር ያለው እንዳወቅ ናቸው። በተማሪዎች ላይ ያመጣው ነገር እንዲህ ነው ብለሽ ልትናገሪ ልብሽን ሞልተሽ ልትገልጪው የምትችው ነገር አይደለም። በጣም ተወሳሰበ። ስራውን ብዙ ጥረትና ብዙ ልፋት የሚጠይቅ የብዙ አካላትን ተሳትፎና ትብብር በተለይም ደግሞ የመንግስትን ትኩረት የሚሻ ጉዳይ ነው። ስለዚህ ከዛ አንፃር ምንም እንኳን በፍኖተ ካርታ የተመላከቱት ጉዳዮች በተወሰነ ደረጃም ያን ያህል የጠነከረና የሚፈለጉን ጉዳዮች አካቷል ብዬ መናገር ትንሽ ቢከብደኝም ፖሊሲውም ቢሆን እነዚህን ያነሳቸውን ራሱ እንኳን ያነሳቸውን ነገር ወደ ተግባር ለመቀየር የሚያስችል ሁኔታ ባይኖርም ግን ያነሳቸው እሱም ቢሆን ጉዳዮች ጥሩ ናቸው የመናገር እችላለሁ በአጠቃላይ ስታዩ። አክለውም ፍኖተ ካርታው በዘርፉ የሚነሱ መሰረታዊ ችግሮችን የሚቀርፉ ፖሊሲዎችን ያካተተ አይደለም ብለዋል። ሀሳቡ መጀመሪያ የተባለው በቃ ተማሪዎች የሚጠበቅባቸውን ነገር እንዲማሩ ነፃና የተማሪዎችን ስብዕና ሊገነባ በሚያስችል መልኩ እንዲቀረጽ ተብሎ ታስቦ ነበረ። እንደ ምሳሌ ሞራል ኤጁኬሽን ወይም የስነ ምግባር ትምህርት ተብሎ ተቀረጸ። መጨረሻ ላይ ወደ ስራ ሲገባ ግን ዞሮ ያው ድሮ ሲጨፈጨፍ የነበረው ያው ሲቪክ ኤጁኬሽን ነው የሆነው። ከቀረጻውም ጀምሮ ትልቅ ችግር አለበት። በተማሪዎቹ እንዲሰርጹ አድርጎ ሰው ለመቅረጽ የሚያስችሉ ሁኔታዎችን ያካተቱ ካሪክለሞች ናቸው የተዘጋጁት ወይም የሚዘጋጁት ተብሎ ቢታሰብም የመጨረሻው ግን ያ ነው ብሎ ለመናገር የሚያስደፍር አይደለም። ሌላኛው የስርዓተ ትምህርት ባለሙያ ፕሮፌሰር ጥሩሰው ተፈራ በበኩላቸው በመምህራን ልማትና በትምህርት አስተዳደር በኩል ሰፊ ስራ እንደሚጠበቅ ገልጸው በከፍተኛ ትምህርት ተቋማት ላይ የታየው ለውጥ ፈተና ተኮር ብቻ በመሆኑ ተጨባጭ ውጤት ማምጣት አልቻለም ብለዋል። ትልቅ አሁንም ክፍተት ያለው በመምህራን ልማት በኩል ያለው ገና ብዙ የተነካ ነገር አይደለም። ከፍኖተ ካርታው አኳያ የተሰራ ስራ አለ ለማለት አስቸጋሪ ነው። በመምህራን ልማትና በትምህርት አስተዳደር በኩል ያለው ጉዳይ ገና ነው። በፍኖተ ካርታው በኩል አቅምን መገንባት ላይ ነው ትልቁ ስራ እንዲሰራ የተፈለገው። ማለት ከታች ከመሰረቱ ጀምሮ ልጆቹ የሚፈልግባቸውን ክህሎት፣ እውቀት እና አመለካከት ያበለጸጉ እንዲመጡ
ካልተደረጉ በፈተና ላይ በፔፐር ፔንሲል ፈተና ብቻ የከፍተኛ ትምህርትን ጥራት ማስጠበቅ የሚቻል አይመስለኝም። የምርጫ ቅስቀሳ ለማድረግ የፋይናንስ እጥረትና ሌሎች ችግሮች እየገጠማቸው እንደሆነ የፖለቲካ ፓርቲዎች ገለጹ። ይሁን እንጂ ፓርቲዎቹ ሌሎች አማራጮችን በመጠቀም ቅስቀሳ እያደረጉ መሆኑን ገልጸዋል። የዚህን ዜና ዝርዝር ገነት ዘዘው እንደሚከተለው ታቀርበዋለች። የሰባተኛውን ዙር ሀገራዊ ምርጫ በሚመለከት ተፎካካሪ የፖለቲካ ፓርቲዎች በተለያየ መንገድ ቅስቀሳ እያደረጉ መሆኑ ይታወቃል። የምርጫ ቅስቀሳውን በተመለከተ እያደረጋችሁት ያለው እንቅስቃሴ ምን ይመስላል ሲል ኢሳት የፖለቲካ ፓርቲዎችን ጠይቋል። የትብብር ለኢትዮጵያ አንድነት ፓርቲ የምርጫ ምክትል አስተባባሪ ታጠቅ አሰፋ እንደገለጹት ከመጋቢት 26 ቀን 2018 ዓ.ም ጀምሮ በይፋ የምረጡን ቅስቀሳ ማድረግ እንደጀመሩ ገልጸው ነገር ግን በሚፈለገው ልክ ማስኬድ አልተቻለም ብለዋል። ይህ የሆነበት ምክንያትም አደባባይ ቅስቀሳ ለማድረግ ተሽከርካሪ አለማግኘት፣ የነዳጅ አለመኖርና ሌሎች ችግሮች መሆናቸውን አስረድተዋል። ምርጫ ቅስቀሳ ኦፊሻሊ ጀምረናል በአዲስ አበባ፣ ግን ያን ያክል አመርቂ ቅስቀሳ ሊሆን አልቻለም በብዙ ተግዳሮቶች ምክንያት። በተለይ ይሄ የነዳጅ መጥፋትን ተከትሎ መኪኖች ማግኘት አልቻልንም። ተጨማሪም ሌላ ተግዳሮት መኪኖች በጣም ይፈራሉ፣ ታርጋችን ስለሚያዝብን እያሉ ከኛ ጋር ለመስራት ፈቃደኛ አልሆኑም። ሳውንድ ሲስተሞችም አብዛኞቹ ተይዘዋል ነው የሚባሉት። ለነከራይ ሄደን ፈቃደኛ ሆኖ ሊሰጡን ከተስማሙ በኋላ እንደገና ወጥቷል ብለው መልሰው የላክናቸውን ሰዎች ባዷቸውን ይልኳቸዋል። እንዲህ አይነት ተግዳሮቶች አዲስ አበባ ላይ አሉ። ከዛ ወደ ክፍለ ሀገር ስንወርድ እንደ ድሮ ወደ ኋላ ተመልሰን ሃሎ ሃሎ የምትለውን እንትን ይዘው ዶር ቱ ዶር እየሄዱ ቀስቀሳ ያደርጋሉ። እሱም ደግሞ ከፍተኛ የሆነ በካድሬዎች ወከባና በጸጥታ ኃይሎች ወከባ በአግባብ እየሄደ አይደለም። በተመሳሳይ የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ በበኩላቸው የፋይናንስና የነዳጅ እጥረት በመኖሩ የአደባባይ ቅስቀሳ ማድረግ እንዳልተቻለ ተናግረዋል። በዚህም ምክንያት ሌሎች አማራጮችን በመጠቀም የበር ለበር ቅስቀሳ እያደረጉ እንደሆነ ገልጸዋል። እጩዎቹ በዘመድ በጎረቤት አካባቢያቸውን፣ እድራቸውን፣ እቁባቸውን እየዞሩ በተለይ ደግሞ ክፍለ ሀገር አካባቢ የጎሳም ነገርም የቤተሰብም ነገር የፋሚሊም ነገርም ስላለ ከነሱ ጋር እየሄዱ እያንዳንዱ ኮሚኒኬት እንዲያደርጉ ምርጫው ምልክትን እንዲያስተዋውቁ ያ ዶር ቱ ዶር አይነት ባህሪ ነው የነበረው እና ይሄ ዶር ቱ ዶር ባህሪ ደግሞ የራሱ ኢፌክት ይኖራል። ቀጥታ ከገዢው ፓርቲ ሰዎች ጋር ክላሽ ያደረግንባቸው ወረዳዎች ነበሩ። ግን አሁን ፋይናንሶች በጊዜ አይለቀቁም። አሁን ምርጫው ሊቀረው ሊያልቅ ሊደርስ አንድ ወር ከምናምን የቀረችው እስካሁን ድረስ ከ30% በታች በላይ ምንም የተለቀቀ ፋይናንስ የለም። እንደ ሌሎቹ ፓርቲዎች ተመሳሳይ አይነት ችግር እየገጠማቸው እንደሆነ የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔር ተናግረዋል። በዚህ ምርጫ ዙር ተወዳዳሪ እንደመሆናችን መጠን ሀገር አቀፍ ፓርቲ ነን። አዲስ አበባ ላይ ብቻ አይደለም የምንወዳደረው፣ በየክልሉ ነው። አሁን በሚገባ ፖስተሮችና የተለያዩ ፓምፍሌቶችን በማሳተምና በማሰራጨት ላይ እንገኛለን። ከዚህ በተረፈ ግን በከተማ ደረጃ እንደምታውቂው የነዳጅ ችግር አለብን፣ የተለያዩ የኢኮኖሚ ችግርም አለብን። ያ ተደምሮ የመኪና ቅስቀሳ ገና ነን እንግዲህ ወደፊታችን የምናደርገው ነገር ግን ለምርጫው የሚደረገው ዝግጅት ሰላማዊ ጥሩ ነው ማለት አለ። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሊቀመንበር ዶክተር ራሄል ባፌ በበኩላቸው ተከታዩን ብለዋል። ምርጫ ቦርድ ጋርም ባለው አንዳንድ ያልተፈቱ ችግሮች ምክንያት ብዙ የምርጫ እንቅስቃሴያችንን የሚጎዱ አካሄዶች አሉ። እንደ ሶዴፓ ለ5 ዓመት ተዘጋጅተን ምርጫውንም በዛ ልክ ለመወዳደር ተንቀሳቅሰናል። ግን በዛው ልክም ደግሞ አሁን ችግር ውስጥ እናልፍባቸው ሁኔታዎች አሉ። በጥቂት ቀን ውስጥ በመግለጫም ቢሆን የምናሳውቅ ይሆናል። ሰባተኛውን ሀገራዊ ምርጫ በሚመለከት ካለፈው 6ኛ ሀገራዊ ምርጫ ጋር ሲነጻጸር መሻሻሎች ቢኖሩም የምርጫ ቅስቀሳ ለማድረግ ያለው የፖለቲካ ምህዳር አመቺ አይደለም ሲሉ የፖለቲካ ፓርቲዎች ገልጸዋል። የጤናን አገልግሎት ወደ ዲጂታል ለመለወጥ የቴክኖሎጂ ባለሙያ ፍላጎት እጥረት እንዳለ ተገለጸ። የጤና ሚኒስቴር በዘርፉ ዲጂታላይዜሽንን እውን ለማድረግ በኢንዱስትሪ ሪፎርም ውስጥ እንደሚሰራ ገልጿል። መሳይ ገዛኸኝ ተጨማሪ አላት።
ኢትዮጵያ በሁሉም ዘርፍ በሚባል ደረጃ የዲጂታል አገልግሎት ለመጀመር በሂደት ላይ ትገኛለች። በጤናው ዘርፍ የዲጂታል አገልግሎት ሂደት ለመጀመር በወረቀት የነበሩ አገልግሎቶችን መቀየር፣ ለተለያዩ ፕሮግራሞች ጥያቄ ለመመለስ የሚያስችሉ መፍትሄዎችን ማልማትና መረጃ የመሰብሰብ ስራ እየተከናወነ ነው። በተጨማሪም ወደ ዲጂታል የተቀየሩትን አሰራሮች እርስ በእርስ በማናበብ በጤናው ዘርፍ ለውሳኔ ሰጭነት በሚያግዝ መንገድ አገልግሎት መስጠት እንዲቻል እየተደረገ መሆኑን በጤና ሚኒስቴር የዲጂታል ጤና መሪ ስራ አስፈጻሚ ውስጥ የዲጂታል ጤና አስተዳደር ዴስክ ኃላፊ ቴዎድሮስ ከርሴ ገልጸዋል። በአገልግሎት አሰጣጥ ሂደት ላይ ባለሙያዎችን ማብቃት እንደሚያስፈልግ የሚገልጹት ኃላፊው ከባለሙያዎች ባለፈ ተገልጋዩን ማብቃት እንደሚያስፈልግ አስታውቀው ያጋጠሙ ውስንነቶችን አብራርተዋል። የዲጂታል ሄልዝ እንደ ሚኒስቴርም ሲቋቋም በተጠሪ ተቋማትም አደረጃጀቱን ከማስፋት አኳያ ያሉ ውስንነቶች አሉ። በተለይ የሄልዝ ኢንፎርማቲክስ ባለሙያዎች ለዲጂታላይዜሽን ወይም ለዲጂታል ትራንስፎርሜሽን የሚኖራቸው አበርክቶ ከፍተኛ ነው። በመሆኑም በመደበኛው በከፍተኛ ትምህርት ተቋማት የሄልዝ ኢንፎርማቲክስ ትምህርት ካሪኩለም እንዲዘጋጅና ያንን በየጊዜው አፕዴት በማድረግ የሄልዝ ኢንፎርማቲክስ ባለሙያዎች ከከፍተኛ ትምህርት ተቋማት ከወጡ በኋላ በሴክተር ውስጥ የሚኖራቸውን አበርክቶ ጥረቶች እየተደረጉ ነው ማለት ነው። ነገር ግን በበቂ ሁኔታ አይደለም እያመረትን ያለ ነው። የሄልዝ ኢንፎርማቲክስ ባለሙያ ወይም የቴክኖሎጂ ባለሙያዎችና ዲማንዱ የተመጣጠነ አይደለም። እዛ ላይ ውስንነቶች አሉ። ይህንን ችግር ለመቅረፍ እየተከናወኑ ያሉ ስራዎች ስለመኖራቸው ላቀረብነው ጥያቄ አቶ ቴዎድሮስ የሚከተለውን ምላሽ ሰጥተዋል። በቀጣይ ግን መንግስት የጀመረው የኢንዱስትሪ ሪፎርም አለ። እዛ ላይ ሚኒስትሩ ታሳቢ አድርጎ እየሰራበት ነው። ዲጂታል ትራንስፎርሜሽኑን እውን ማድረግ የምንችለው የሰው ኃይሉንም ስንይዝ ነው። ስለዚህ በዋነኝነት ዲጂታላይዜሽኑ ላይ የሄልዝ ኢንፎርማቲክስ እንዲሁም የዲጂታል ቴክኖሎጂ ባለሙያዎች አደረጃጀት ተፈጥሮላቸው የሚሰሩበትን ሁኔታ ለመፍጠር ጥረት እየተደረገ ነው። ከዚህ ውጪ ኢንፍራስትራክቸር ላይ ለተባለው ጤና ሚኒስቴር ከኢትዮ ቴሌኮም ጋር በመነጋገር የተለያዩ ዲጂታል ሶሉሽኖችን ሆስት የምናደርገው ከሴኩሪቲም አንጻር በቴሌክላውድ ላይ ነው። ይሄም የናሽናል ሶቨርኒቲን የዴታ ሶቨርኒቲንም ለማስጠበቅ ከተያዘው ኢኒሼቲቭ አንጻር አብሮ የሚጣጣም ነው ማለት ነው። እንዲሁም ደግሞ በፕራይቬት ደግሞ ተደራጅተው በአይሲቲ ፓርክ ውስጥ የተለያዩ ክላውድ ሰርቪስ የሚሰጡ ተቋማትም ይኖራሉ። እነሱም ጋር ሪች አውት የምናደርግበት ሁኔታ አለ። ነገር ግን ዲጂታል ትራንስፎርሜሽንን እውን ማድረግ የምንችለው ያሉንን ሶሉሽኖች ስራ ላይ ያስጀመርናቸውን ሶሉሽኖች ኢምፕሊሜንቴሽናቸውን ኤክስፓንድ ማድረግ ስንችል ነው። አገልግሎቶችን ወደ ዲጂታል መቀየር ለተለያዩ ዘርፎች የሚሰጠው ጠቀሜታ ሰፊ እንደሆነ ይታመናል። በአዳማ ከተማ ሽንሻኖ በሚል መጠሪያ የሚታወቀው ኮሚቴ በመሬት ዝርፊያና በሰብአዊ መብት ጥሰት እያማረረ ነው ሲሉ ነዋሪዎች ለኢሳት ተናገሩ። የአዳማ ከተማ ቦሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ በሪሶ በቀለ ግን የቀረበውን አቤቱታ ስህተት ነው ሲሉ አስተባብለዋል። ያሬድ ያደተ ያዘጋጀውን ሸሪፍ ኢማም እንደሚከተለው ያቀርበዋል። በአዳማ ከተማ የተንሰራፋ የመሬት ዝርፊያና የመብት ጥሰት ከፍተኛ ደረጃ ላይ መድረሱን ነዋሪዎች ለኢሳት ተናግረዋል። በአዳማ ከተማ ቦሌ ክፍለ ከተማ ነባር አርሶ አደር እንደሆኑ የሚገልጹት ወይዘሮ አለሚቱ ተፈራ በመንግስት የመሬት መመሪያ መሰረት ለአንድ አባወራ የሚሰጠው 500 ካሬ ሜትርና ለልጆች የሚሰጠው 200 ካሬ ሜትር መሬት ወደ 105 ካሬ ሜትር ዝቅ ብሏል። መሬቱ መንገድ ይወጣበታል በሚል ሰበብ በላዩ ላይ የተሰራው ቤት ፈርሶ ቦታው ተሸጦባቸዋል። ይህንን ጉዳይ ኦቤን ሚዲያና ለአዳማ ከተማ ከንቲባ ጽህፈት ቤት በማቅረባቸው ከፍተኛ ዛቻና ማስፈራሪያ እንደደረሰባቸው ለኢሳት ተናግረዋል። ወይዘሮ አለሚቱና አንዳንድ የኢሳት ነጻ የህዝብ ሚዲያ ታማኝ የመረጃ ምንጮች እንደገለጹት የአዳማ ከተማ የመሬት አስተዳደር ባለሙያዎች የአንድን ግለሰብ መሬት ለሌላ ደርበው እንደሚሰጡና የድሃው ቤት በህገወጥ መንገድ እየፈረሰ መሆኑን አመልክተዋል። በመሆኑም የአዳማ ከተማ የመሬት ዝርፊያና የሰብአዊ መብት ጥሰት አሳሳቢ ደረጃ ላይ ደርሷል ተብሏል። isaa wal beekanii bakka xiyya nu dhabne bakka seera bakkuma itti deemnu dhabne gubanne poolisii garagaraa nutti fidanii har'a maatiin kiyya horiin mana hoolonni mana jirti maatiin mana irra beelee manatti dhumanii asii ija moora
እኔ አለሚቱ ተፈራ በአዳማ ከተማ በቦሌ ክፍለ ከተማ በዳካ አዲ ቀበሌ ነዋሪ ነኝ። አሁን ከኔ አልፎ ልጄን መሬቱን ነጥቀውት ከመሬት በታች እናስራቸዋለን እያሉን ነው። ገና የተባለ መሐንዲስና ሻምበል አበራ ከሽንሻኖ ኮሚቴ ጋር ሆኖ ነው። የአሁኑም የቀበሌው አስተዳደር እንደ ውሻ እያባረረን ነው። ከቤት ከወጣን ሳምንት አልፎናል። እኛን ለማሰር ይፈልጉናል። ከመሬት በታች እናስራቸዋለን ይሉናል። ከንብረታችን አልፈው እኛን ለመግደል ይፈልጉናል። እስቲ ወዴት እንሄድ? በአምላክ ይሁንባችሁ። ከቤት ከወጣን ጀምሮ ቤታችን እንደተቆለፈ ነው። ዶሮ ቤት አለ፣ በጎ አለ፣ ውሻው አለ። እነሱም ሳይሞቱ አይቀሩም። እስቲ ህግ የት አለ? ለፈጣሪ ብላችሁ እርዱን። ወደ ኦቤንና ወደ ከንቲባ ጽሕፈት ቤት ሄደን ችግራችን በመናገራችን ብቻ ነው ይሄ ሁሉ ችግር የገጠመን። ማስፈራሪያውም የመጣው በዚሁ ምክንያት ነው። እንዴት በመንግስት አካል ዘንድ አቤቱታ ያቀረበ ሰው ለግድያ ይፈለጋል? መሬቴ ከልጆቼ ጋር ይበቃኝ ነበር። ነገር ግን ኮሚቴውና አስተዳደሩ ተቀራመቱት። 5000 ብርም ያለደረሰኝ ለሽንሻ ነው ብለው ከኛ ሰብስበው በሉን። ብሩንም መሬቱንም ተበልተን ቀረን። አረ መንግስት ያለ ሌላዋ የአዳማ ከተማ የዲካ አዲ ወረዳ ነዋሪ የሆኑት ወይዘሮ ጌጤ አብዶ በበኩላቸው መሬታቸው በመነጠቁ ችግራቸውን ለኦቤን ሚዲያና ለአዳማ ከተማ ከንቲባ ጽሕፈት ቤት አቅርበዋል። ይህንን ለምን አደረግሽ በሚል ከፍተኛ የግድያ ዛቻና ማስፈራሪያ የደረሰባቸው መሆኑን እሳቸውም ለኢሳት ገልጸዋል። ማኖ ኪኖ ሆማ በደከቸራ ለፋ ሻምበላ በራቲ ሲ ገቢሳ ለፋ ቢያ ጉሬ ዳካዲ አኩማ ጅሩ ፍራቲ ባፈቴ ሆዳ ሆቴ ሰን ጆሌ ቶ ጉዲሳ አማ ኪኖ ዋንጎ ነው ላለ ገና በከሰራ ሲቲ ደነ የናም አርጎቻ ላይ ተሰራ ሰኑ እኔ ጌጤ አብዶ በአዳማ ከተማ በቦሌ ክፍለ ከተማ በዳካ አዲ ቀበሌ ነዋሪ ነኝ። እርስ በርሳቸው ይተዋወቃሉ። እኛ ግን ድሆች ነን። የምንሄድበት አጥተን ከቤተሰባችን ወጥተን ሜዳ ላይ ወድቀን ቀርተናል። እስቲ ወዴት እንሄድ? ህግ የት ነው ያለው? ለማን እንናገር? ወደ ኦቤንና ከንቲባ ጽሕፈት ቤት ሄደን በመናገራችን ከመሬት በታች እናስራቸዋለን እያሉ ያስፈራሩናል። ለምን ወደ ኦቤን ሄዳችሁ? ለምን ከንቲባ ጽሕፈት ቤት ሄዳችሁ? ኃይሉና ወይም ኦቤን ይስጣችሁ እንግዲህ መሬታችሁ ይሉናል። ቀድሞ በሪሶ ይሰማን ነበር። አሁን ግን እርሱም አባሮናል። መሬታችን ለቤተሰባችን በቂ ነው። እነሱ ግን መሬት የላችሁም እንዴት እንሰጣችኋለን ይሉናል። ደግሞ በጨረቃ ሽጣችኋል ይሉናል። ከሸጥንማ የ3 ወር ነፍሰ ጡር እንኳ አሻራ የሚያወጣበት ዘመን ነው በወንጀል ያወጡብን። እኛ በኮምፒውተር አዘጋጅተን እናዋርዳችኋለን፣ ኮምፒውተሩ እጃችን ላይ ነው እያሉ ያስፈራሩናል። ሻምበል አበራ የሚባል አሁን የቦሌ ክፍለ ከተማ የፓርቲ ኃላፊ የሆነውና ገቢሳ የተባለ መሐንዲስ ነው ቤቴን አፍርሰው የሸጡት። የሽንሻኖና የቀበሌ መዋቅር ሰዎች የቀድሞ አስተዳዳሪ አቶ ሻምበል አሁን ካለው አቶ ደበሌ ጋር መሐንዲሶች ጨምሮ የሻምበል ወንድም የሆነው አበባ አበራ ኮሚቴ ሁለተኛው መሐንዲስ ጎሳ የኮሚቴ አባላቱ ንጋቱ ባብሳና ወርቁ በጂጋ ንጋት አሰፋ ሆነው መሬቱን በሽንሻኖ ስም ቀምተውኛል። እነሱ 16ና 20 ቦታ ነው ምንም መሬት ሳይኖራቸው የወሰዱት። ሻምበልና አበባ አበራ እንዲሁም ገና የመሬት ኃላፊ ናቸው። እስቲ ህግ ያለበት፣ እስቲ እውነት ያለበት እባካችሁ መንገድ ላይ ወድቀናል፣ ድረሱልን። አኒ አቺ ማረግ ተይየታ ጋዜጠኛ ማኑራ አብዳኒ ጋዜጠኛ ልስኒያ ከኑ ካንቲባ ቢሮን ልስኒያ ከኑ ጀዳኒ ወርሰኒ አራማቲን ከኛ በሬ ከከቲ ዋላ ዮሌን እስኪ ነው ነያላ በበዳ ጅስቲ ኢሳት ነጻ ህዝብ ሚዲያ የቀረቡትን አቤቱታዎች ለማረጋገጥ የአዳማ ከተማ ቦሌ ክፍለ ከተማ ስራ አስፈጻሚ የሆኑትን አቶ በሪሶ በቀለ የእጅ ስልክ ላይ በመደወል አነጋግሯል። አቶ በሪሶ በቀለ ግን የቀረበውን አቤቱታ ሐሰት ነው ሲሉ አስተባብለዋል። ኢንሳኒ ኢጆሌ ከኛ ቱንተ ሳትኑ ቶኮ ቶኮ ማሊፍ ሆሊንገኛ አጀልፈምኒ ማል ጀዳ አጀልፈምኒ ማጅራ አጀልፈምኒ ጅራ ijoollee hin argatte moo argatte ijoollee lafa qaban irratti malee lafa hin qabne isaa fidanii kennaniif ibbo hin qabne dhangaa lafa isaan kan isaan jedhan maarree yoo qabaatan deemaniitti nagarsiisanii beesi bira maal ga'u ana bira maal godhu odoon ta'in isaan immaa miidiyaa bira dhaqaniiti miidiyaa waan kana raawwachuu fi dinnaani ሴቶቹ የሚሉት ነገር ሁሉ ውሸት ነው። መሬት በሌለበት ሁኔታ እንዴት እንሰጣቸዋለን ወዲያ ከሚሉ ይልቅ የተሰጣቸውን ብቻ ተቀብለው አርፎ መቀመጥ አለባቸው። ቡልቻን አና ነምኒ ደበሌ ጀደሙ ሱኒ ኑ ሂዱዳፍ ኑ አሪአ ፖሊሲ ገረ ብራቲ ኑቲ ፊዴቲ አለ ቡላ ጅራ ጀደን አመኑ ጋንጋፊ ኑቲ ታኤ አካምቲ ነምኒ ዋኒ ቃመ ሞቱማቲቲ ቃመ ሴረቲቲ ዋጅራ ከንቲባቲቲ ዋኒ መቴፍ ሚዲያት ደቄ ዋኒ መቴፍ የለም ውሸት ነው ውሸት አማ ሞይ ወበከሞ ፓርቲን ባዳቢ የቡልቹት ማማ ኮሜ ከቲ ኦሊጋት ማኒያተኒ ኦዴሶ ኢሰኒ ዳታኒ ማና lafa kenname irratti ijaaratanii ajiraatanii
ቀረቡትን አቤቱታዎች ግምት ውስጥ በማስገባት ጉዳይ የሚመለከታቸው አካላት የሰብአዊ መብት ተሟጋቾችና መንግስት ትኩረት በመስጠትና እውነቱን በማጣራት ተበዳዮች ፍትህ እንዲያገኙ ኢሳት ነጻ የህዝብ ሚዲያ ጥሪ ያቀርባል። ውድ ተመልካቾቻችን የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላማዊት ሙልጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። የኢትዮጵያ አየር መንገድ ዓመታዊ ገቢውን ወደ 29 ቢሊዮን ዶላር ለማሳደግ ማቀዱን ገለጸ። የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር በ2040 ዓመታዊ ገቢውን ወደ 29 ቢሊዮን ዶላር ለማሳደግ አቅዶ እየሰራ መሆኑን አስታውቋል። የኢትዮጵያ አየር መንገድ የንግድ ዘርፍ ምክትል ስራ አስፈጻሚ አቶ ለማ ያደቻ በኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት መድረክ ላይ እንደተናገሩት አየር መንገዱ እንደ አውሮፓውያን አቆጣጠር በ2040 ዓመታዊ ገቢውን ወደ 29 ቢሊዮን የአሜሪካ ዶላር ለማሳደግ አቅዷል። የዛሬ 8 ዓመት 3 ቢሊዮን ዶላር ዓመታዊ ገቢ እንደነበረው ጠቅሰው ባለፉት 8 ዓመታት ወደ 7.6 ቢሊዮን ዶላር አድጓል። በዚህ ዓመትም 8.5 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ እንደሚገኝም ጠቁመዋል። አየር መንገዱ እስከ 2040 እንደ አውሮፓውያን አቆጣጠር የ15 ዓመት ፍኖተ ካርታ ማዘጋጀቱን የጠቀሱት ስራ አስፈጻሚው እንደ አውሮፓውያኑ አቆጣጠር በ2040 አየር መንገዱን በዓለም ላይ ካሉ ቀዳሚ 20 የአቪዬሽን ግሩፖች ውስጥ አንዱ ለመሆን እየሰራ እንደሚገኝ ገልጸዋል። ይህንን ግብ ለማሳካትም የዓለም አቀፍ መዳረሻዎቹን ቁጥር ወደ 290 የሀገር ውስጥ መዳረሻዎቹን ወደ 47 ከፍ ለማድረግ እየሰራ ይገኛል ብለዋል። የኦሮሚያ ክልል ኢንዱስትሪ ልማት ፓርኮች ኮርፖሬሽን በበጀት ዓመቱ 9 ወራት 35 ባለሀብቶችን ተቀብሎ ወደ ስራ ማስገባት መቻሉን ገለጸ። ኮርፖሬሽኑ በተለይ በተኪ ምርቶች የልማት ዘርፎች ላይ ትኩረት አድርጎ በመስራቱም ውጤታማ ጅምር መኖሩን አረጋግጧል። በኮርፖሬሽኑ የልማት ዘርፍ ምክትል ስራ አስፈጻሚ ሰለሞን ቱፋ ለኢዜአ እንደገለጹት ኮርፖሬሽኑ የኢንዱስትሪ ፓርኮችን የማልማት የማስተዳደርና ገቢ የማመንጨት ተልዕኮውን በስኬት እየተወጣ ይገኛል። በበጀት ዓመቱ ባለሀብቶች በቡልቡላ የተቀናጀ ኢንዱስትሪ ፓርኮች፣ በመካከለኛ ኢንዱስትሪ ማዕከላት፣ ጥቃቅን ኢንዱስትሪ ማኒፋክቸሪንግ ዘርፍ ገቢን ለማመንጨትና ተኪ ምርቶችን ለማምረት ወደ ስራ መግባታቸውን ጠቁመዋል። ባለሀብቶቹ በዋናነት በምግብ ዘይት፣ በጥራጥሬና ፍራፍሬ ልማት እንዲሁም በተለያዩ የማኒፋክቸሪንግ ዘርፎች ላይ መሰማራታቸውን ተናግረዋል። ባለሀብቶቹ ስራ የጀመሩት መሰረተ ልማት በተሟላላቸው ስራዎች መሆኑን የገለጹት አቶ ሰለሞን በዋናነትም የቡልቡላ የተቀናጀ የግብርና ምርት ማቀነባበሪያ ኢንዱስትሪ ፓርክና በስራ የሚገኙ 6 መካከለኛ ኢንዱስትሪ ማዕከላት መሆናቸውን ጠቁመዋል። በበጀት ዓመቱም 35 ባለሀብቶችን ወደ ማምረት ስራ ማስገባት በመቻሉ በአጠቃላይ የአልሚ ባለሀብቶች ቁጥር 81 ደርሷል ብለዋል። በበጀት ዓመቱ 9 ወራት 3.4 ሚሊዮን ሊትር የምግብ ዘይት በኮርፖሬሽኑ ስር በሚገኙ ፓርኮች ተመርቶ ለገበያ የቀረበ ሲሆን ከዚህም 1.3 ቢሊዮን ብር ገቢ ተገኝቷል ብለዋል። በነቀምቴ የተቀናጀ ኢንዱስትሪ ፓርክ ከለማው 60 ሄክታር መሬት ውስጥ 10 ሄክታር ለባለሀብቶች የተላለፈ ሲሆን ከተገነቡት 3 ሼዶች መካከል 2ቱ ለባለሀብቶች እንዲተላለፍ መደረጉም ገልጸዋል። ኮርፖሬሽኑ በቀጣይም የለሙ መሬቶችን በማቅረብና አምራቾች ምርቶቻቸውን በስፋት ለገበያ እንዲያቀርቡ አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። በደቡብ ኢትዮጵያ ክልል እየተገነቡ ከሚገኙ 11 አነስተኛ ፕሮጀክቶች መካከል 7ቱ በተያዘው ዓመት ለማጠናቀቅ ርብርብ እየተደረገ መሆኑ ተገለጸ። የክልሉ መስኖና ቆላማ አካባቢ ልማት ቢሮ በክልሉ ጎፋ ዞን መሎ ኮዛ ወረዳ ቦክሬ ቀበሌ በሚገኘው የቱርሞ ወንዝ ላይ ለሚገነባው አነስተኛ የመስኖ አውታር ግንባታ ፕሮጀክት ከተቋራጩ ጋር የውል ስምምነት ተፈራርሟል። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የቢሮው ኃላፊ አቶ ኤካልነት
ሜትር በክልሉ አርሶና አርብቶ አደር አካባቢዎች 11 አነስተኛ የመስኖ ፕሮጀክቶች እየተገነቡ እንደሚገኙ ገልጸዋል። በግንባታ ላይ ካሉ 11 ፕሮጀክቶች 7ቱ በዚህ ዓመት እስከ ነሐሴ ወር ለማጠናቀቅ ርብርብ እየተደረገ መሆኑን ገልጸዋል። በዚህ ዓመት ከሚጠናቀቁት ፕሮጀክቶች መካከል ብላቴ ኤታ፣ ማርቃሎሻ፣ ማዜ፣ ሎማቴ፣ አርጎ፣ ካራዲስና ሳላ የተባሉ መሆናቸውን ጠቅሰዋል። ጭሮ፣ ኩላኖ፣ ሱጋሌና ዛሬ የውል ስምምነት የተፈጸመበት የቱርሞ አነስተኛ የመስኖ ፕሮጀክት ደግሞ በሚቀጥለው ዓመት እንደሚጠናቀቅም አስረድተዋል። የቢሮው ምክትል ኃላፊና የመስኖ ልማት አስተዳደር ዘርፍ ኃላፊ አቶ ኢሳያስ ቢፍቱ መንግስት በአርሶና አርብቶ አደሩ አካባቢ የመስኖ አውታሮችን በማስፋፋት የምግብ ዋስትናን ለማረጋገጥ እየሰራ እንደሚገኝ ገልጸዋል። በቀጣይም አርሶና አርብቶ አደሩን ከዝናብ ጥገኝነት በማላቀቅ በመስኖ ልማት ምርታማነታቸውን በእጥፍ የሚያሳድጉበት ሁኔታ ላይ በትኩረት ይሰራል ብለዋል። ግንባታውን የተረከበው የውሃ ስራዎች ተቋራጭ ባለቤት አቶ በረከት ተሾመ ግንባታውን በፍጥነት በጥራትና በተያዘለት ቀነ ገደብ ለማጠናቀቅ ርብርብ እንደሚደረግ ገልጸዋል። የመስኖ ፕሮጀክቱ የቱርሞ ወንዝን በመገደብ ከከፍታ ቦታ ወደ ዝቅተኛ ቦታ በማፋሰስ ለእርሻ ልማት የማዋል ጽንሰ ሐሳብን የያዘና ይህም ተግባር ነዳጅንም ሆነ የኤሌክትሪክ ኃይልን የማይጠይቅም በመሆኑ አዋጭ የመስኖ አውታር እንደሆነም ተመልክቷል። በምዕራብ ጎንደር ዞን ህገወጥ የማዕድን ዝውውር ለመከላከል እየተሰራ ነው ተባለ። የዞኑ ማዕድን ሀብት መምሪያ ኃላፊ ተወካይና የማዕድን ስራዎች ፈቃድ አስተዳደር ባለሙያ አቶ ወረቀት ቆየን ለኢዜአ እንደገለጹት ዞኑ እምቅ የማዕድንና ግብርና ኢንቨስትመንት ሀብት ያለው ነው። በዚህም በዞኑ ባለፉት 9 ወራት ያለውን ማዕድን ለማልማት በተደረገ ጥረት በ32 ማህበራት ለተደራጁ ከ470 በላይ ወጣቶች የስራ እድል መፍጠር መቻሉን ገልጸዋል። የስራ እድሉን መፍጠር የተቻለውም በኦፓል፣ በጥቁር ድንጋይና በነጭ አሻዋ ማውጣት መሆኑን ተናግረዋል። በዞኑ በተደጋጋሚ በተጠናው ጥናት መሰረት የወርቅ፣ የብረት፣ የኦፓል፣ የጄሶ፣ የሲልክ፣ የመዳብና የኒኬል ማዕድናት በስፋት እንደሚገኙ መረጋገጡን አስረድተዋል። በቀጣይ ከክልሉ ጋር በመነጋገርና ባለሀብቶችን ወደ አካባቢው በመሳብ የማዕድን ሀብቱን በማልማት ተጨማሪ የስራ ዕድል ለመፍጠር በትኩረት እንደሚሰራ አስረድተዋል። ከማዕድን ልማቱም ገቢ በመሰብሰብ ለልማት ማዋል መቻሉን ጠቁመው የመጣውን ሰላም በመጠቀም በቀጣይ የስራ ዕድል ፈጠራውን ለማሳደግ ይሰራል ብለዋል። በገንዳ ውሃ አካባቢ በአሻዋና በድንጋይ ማዕድን ልማት ስራ ላይ በመደራጀት ወደ ስራ ከገቡ ወጣቶች መካከል ወጣት ዮሴፍ ዳኘ እንደገለጹት በከተማዋ ለሚካሄደው የኮሪዶር ልማት ግብዓት በማቅረብ ውጤታማ ሆነዋል። በባህላዊ መንገድ ማዕድን በማውጣት ዘርፍ ላይ የተሰማሩ አቶ ምህረት ደጀኔ በበኩላቸው በመንግስት በኩል እየተደረገላቸው ያለው ድጋፍ የሚበረታታ መሆኑን ገልጸዋል። በተለይ ህገወጥ የማዕድን ዝውውርን በመከላከልና የተደራጁ ዜጎች ሰርተው እንዲለወጡ እየተደረገ ያለው ጥረት ተጠናክሮ ሊቀጥል እንደሚገባ አመልክተዋል። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ የነበረን የቢዝነስና የኢኮኖሚ መረጃ በዚሁ ተጠናቋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ።
ወደ ውጭ ዜናዎች ተሻገረን። በሞዛምቢክ ከፍተኛ የነዳጅ እጥረት መከሰቱን ተከትሎ ረጃጅም ሰልፍና የአገልግሎት መስተጓጎል እየታየ ነው ተባለ። የሀገሪቱ መንግስት በቂ የነዳጅ ክምችት መኖሩን ቢገልጽም ነዳጅ አከፋፋዮችና አሽከርካሪዎች ግን ባዶ ማደያዎችና ጥብቅ የነዳጅ አከፋፈል ገደቦች እየገጠሟቸው መሆኑን ተናግረዋል። ዮሐንስ ተስፋ ተጨማሪ አለው። የመካከለኛው ምስራቅ ውጥረት አሁንም የተቀረውን ዓለም ማወኩን ቀጥሏል። መሰረታዊ ፍጆታዋን ሳይቀር ከባህረ ሰላጤው ሀገራት የምታስገባው አፍሪካ ደግሞ ቀጥተኛ የገፈቱ ቀማሽ በመሆን እየተፈተነች ትገኛለች። በሺዎች የሚቆጠሩ ሞዛምቢካውያን የዕለት ተዕለት እንቅስቃሴያቸው ወደ አስቸጋሪ የነዳጅ ፍለጋና ሰልፍ ተቀይሯል። ሀገሪቱ የገጠማት የአቅርቦት እጥረት የነዳጅ ማደያዎችን ከጥቅም ውጭ ከማድረጉም በላይ የህዝብ ትራንስፖርት አገልግሎትን ሙሉ በሙሉ ለማለት በሚያስደፍር ሁኔታ ቀዝቅዞታል። ሁኔታው እጅግ ምስቅልቅል የወጣ ነው። ወደ 4 ወይም 5 የነዳጅ ማደያዎች በሄድም ነዳጅ ማግኘት አልቻልኩም። አንዳንዴ ቤንዚን ሲኖር ናፍጣ የለም። ወደ ሌሎች ሰፈሮችን ብሄድ ሁኔታው ተመሳሳይ ነው። ይህ ቀውስ በዋና ከተማዋ ማፑቶ የሚገኘውን የትራንስፖርት ዘርፍ በከፍተኛ ሁኔታ እየጎዳው መሆኑ እየተነገረ ይገኛል። የህዝብ ትራንስፖርት አሽከርካሪዎች ነዳጅ ለማግኘት በመቸገራቸው ምክንያት በሺዎች የሚቆጠሩ ተሳፋሪዎች ለሰዓታት በትራንስፖርት እጥረት ለመንገላታት ተገደዋል። ሌላኛው ለቲአርቲ ወርልድ ሀሳባቸውን ያገሩ አሽከርካሪ ሁኔታውን ሲገልጹ ይህንን ብለዋል። የነዳጅ ፍላጎት ከፍተኛ ቢሆንም አቅርቦቱ ግን በጣም አነስተኛ ነው። ከትላንት ጀምሮ ነዳጅ ስፈልግ ነው የቆየሁት። የሞዛምቢክ መንግስት ለዚህ እጥረት በመካከለኛው ምስራቅ ያለውን ውጥረት ተጠያቂ ያደርጋል። የሀገሪቱን 80 በመቶ የነዳጅ ፍላጎት የሚያሟሉ መርከቦች የሚያልፉበት የሆርሙዝ ወሽመጥ ወሳኝ የንግድ መስመር በመሆኑ በዚህ አካባቢ ያሉ አለመረጋጋት በአቅርቦቱ ላይ ተጽዕኖ አሳድሯል። የሚገርመው ግን ሀገሪቱ ከፍተኛ የተፈጥሮ ጋዝ ክምችት ቢኖራትም አብዛኛውን ምርቷን ወደ ውጭ የምትልክ መሆኗ ነው። የሀገሪቱ መንግስት በቂ ነዳጅ በክምችት ያለ ቢልም አንዳንድ ባለስልጣናት ግን ይህ ነዳጅ መቋረጥ በሀገሪቱ ኢኮኖሚና በዜጎች ህይወት ላይ ከፍተኛ ጉዳት እንደሚያደርስ እየገለጹ ይገኛሉ። የነዳጅ ጉዳይን በተመለከተ በመካከለኛው ምስራቅ ካለው ግጭት ጋር ተያይዞ መንግስት የሚሰጠው መረጃ ሁላችን በቅርበት እየተከታተልን ነው። ከግምት ውስጥ መግባት ያለበት አንዱ ቁልፍ ጉዳይ የነዳጅ ቀውሱ አሁን እየታየ ባለው የኑሮ ውድነት ላይ የሚያሳድረው ተጽዕኖ ነው። መርከቦች በወሽመጡ በኩል ማለፍ ባለመቻላቸው ነዳጅ አከፋፋዮች ክምችታቸውን ለማሟላት ብርቱ ፈተና እየገጠማቸው ይገኛል። ይህም የነዳጅ ዋጋ ጭማሪ መከሰቱ የማይቀር መሆኑን ያመለክታል። የነዳጅ ማደያዎች ባዶ መቅረታቸው ሞዛምቢክን የእንቅስቃሴ አልባነት ስጋት ውስጥ የከተታት ሲሆን የነዳጅ ፍለጋውም አሁን ወደ ህልውና ትግል እየተቀየረ ይገኛል። በሀገራችንም ቀደም ሲል ይህ ቀውስ ሳይከሰት በቀን ከ250 እስከ 500 ቦቴ ነዳጅ ከጅቡቲ ወደብ ወደ ሀገር ውስጥ ይጓጓዝ የነበረ ሲሆን ከቅርብ ጊዜ ወዲህ እየወጡ ያሉ መረጃዎች ግን ይህ ቁጥር በቀን ወደ 45 እና 50 ቦቴ ማሽቆልቆሉን ይጠቁማሉ። በዋና ከተማዋ አዲስ አበባም ከወትሮ የተለየ ረጃጅም የትራንስፖርት ፈላጊዎችን ሰልፍ መመልከቱ የተለመደ ሆኗል። መረጃውን ስናጠናቀር ቲአርቲ ወርልድና አፍሪካን ኒውስ ዋቢዎቻችን አድርገናል። ቻይናና አሜሪካ በታይዋን ጉዳይ ተፋጠጡ። የታይዋን ፕሬዝዳንት ላይ ቺንግቴ ወደ አፍሪካ ሊያደርጉት የነበረው ጉዞ እንዲሰረዝ ቻይና በአፍሪካ ሀገራት ላይ የማስፈራራት ዛቻ እያካሄደች ነው ስትል አሜሪካ ወቀሰች። ፕሬዝዳንት ላይ ቺንግቴ የታይዋን ብቸኛ ዲፕሎማሲ ወዳጅ ወደ ሆነችው ኢስቶዋኒ ወይንም የቀድሞዋ ስዊዘርላንድ ለማቅናት የነበራቸው እቅድ ተሰርዟል። ላይ ቺንግቴ በሲሼልስ፣ ሞሪሸስ እና ማዳጋስካር የአየር ክልል የመጠቀም ፍቃዳቸው በመሰረዛቸውም ጉዟቸውን ለማራዘም ተገደዋል። የአሜሪካ የውጭ ጉዳይ ሚኒስቴር ቻይና አጋጣሚውን የዓለም አቀፍ ሲቪል አቪዬሽን ስርዓትን ለፖለቲካ መጠቀሚያ እያደረገች ነው ሲል ወቅሷል። ድርጊቱ የታይዋን ባለስልጣናት የሚያደርጉትን መደበኛ የጉዞ ደህንነትና ክብር የሚጋፋ መሆኑንም አክሎ ገልጿል። ቤጂንግ በበኩሏ ድርጊቱን የአንድ ቻይና መርህን ለማክበር የተወሰደ እርምጃ ነው በማለት ለአፍሪካ ሀገራት ያላትን አድናቆት ገልጻለች። አሜሪካ በቻይና የውስጥ ጉዳይ ጣልቃ መግባቷን እንድታቆም አሳስባለች። ቻይና ሀገራቱ የአየር ክልላቸውን እንዲዘጉ የኢኮኖሚ ማዕቀብና የዕዳ ሰረዛዎችን እንደ ማስፈራሪያ ተጠቅማለች ሲሉ የታይዋን የደህንነት ባለስልጣናት ቤጂንግን ከሰዋል። ዘገባው የፍራንስ 24 ነው። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሙሉቀን ሰለሞን ዜናዎችን ይዞ እየጠበቀን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ።
ኢትዮጵያ ታምርት 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን እሁድ እንደሚካሄድ ተገለጸ። ውድድሩ በአገር ውስጥ ሩጫ ታሪክ ከፍተኛ የተባለ የገንዘብ ሽልማት እንደሚያስገኝ ተገልጿል። ገነት ዘዘው ዝርዝሩን ታቀርበዋለች። ኢትዮጵያ ታምርት 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን እሁድ ሚያዝያ 18 ቀን 2018 ዓ.ም መነሻውንና መድረሻውን በአዲስ አበባ መስቀል አደባባይ አድርገው ከጠዋቱ 2 ሰዓት ጀምሮ ይካሄዳል። የኢንዱስትሪ ሚኒስቴር ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመተባበር የሚያዘጋጀው ይህ ውድድር በየዓመቱ የሚካሄድ ሲሆን የዘንድሮ ውድድር ለአራተኛ ጊዜ የተዘጋጀ ነው። ውድድሩን አስመልክቶም ዛሬ ሚያዝያ 15 ቀን 2018 ዓ.ም ለመገናኛ ብዙሃን መግለጫ ተሰጥቷል። በመግለጫው ወቅት በኢንዱስትሪ ሚኒስቴር የኢትዮጵያ ታምርት 10 ኪሎ ሜትር ሩጫ አስተባባሪ አብዱል ፈታህ የሱፍ እንደተናገሩት የኢትዮጵያ ታምርት ሩጫ በኢትዮጵያ የአምራች ኢንዱስትሪ ዘርፍ እንዲዳብር ይፋ ከተደረጉ ንቅናቄዎች መካከል አንዱ የሆነው የኢትዮጵያ ታምርት ኤክስፖ አካል መሆኑን ጠቅሰው ዋና ዓላማውም ስፖርትና አምራች ዘርፉን በማቀናጀት ውጤታማ ንቅናቄ ለመፍጠር ነው ብለዋል። ይህ ሩጫ በዋናነት የዓላማው የአምራች ኢንዱስትሪ ዘርፉን የማስተዋወቅ ያሉበትን ማነቆዎች ለመፍታት የሚያስችል ንቅናቄ መፍጠር ሲሆን ሁለተኛው የአምራች ኢንዱስትሪዎች ያሉ ሰራተኞች የሚሰሩት በቲም ነው። አምራች ኢንዱስትሪ ዘርፍ ፈጠራን የሚጠይቅ ነው፣ ፍጥነትን የሚጠይቅ ነው፣ ጤንነትን የሚጠይቅ ነው። ስለዚህ ከስፖርት ጋር በእጅጉ የተቆራኘ ነው ማለት ነው። ከስፖርት ጋር የተቆራኘ ነው። ለዚህ ነው አምራች ኢንዱስትሪና ስፖርትን አጣምረን እየሄድን ያለ ነው። የአትሌቲክስ ፌዴሬሽን የተሳትፎና ውድድር ዳይሬክተር ተወካይ አቶ ጊዜ አድነው በበኩላቸው ውድድሩን በቀጣይነት በዓለም አትሌቲክስ ለማስመዝገብ ጥረት እየተደረገ መሆኑን ነግረውናል። እንግዲህ ይህን ውድድር በወርልድ አትሌቲክስ ደረጃ በቀጣይ ለማስመዝገብ አሁንም የሄድንበት ሂደት ነበር። ያው ካለው ሁኔታና ከነበርንበት ሲቹዌሽን አንዳንድ ነገሮች ስላልፈቀዱልን እስከ ጥግ ድረስ አልሄድንበትም። ግን በቀጣይ በጋራ እንደመስራታችን አንዱ የወርልድ አትሌቲክስ ደረጃ ተሰጥቶት የሚከናወን ውድድር ለማድረግ የራሳችንን አቋም ይዘናል። በዛም እንሄድበታለን ማለት ነው። እንግዲህ በቀጣይ በ2019 ይህንን ውድድር በወርልድ አትሌቲክስ ምድብ ውስጥ እናገኘዋለን ብለን ተስፋ እናደርጋለን። ለዛም ጥረት እናደርጋለን ማለት ነው። በውድድሩ 500 የሚጠጉ ፕሮፌሽናል አትሌቶችን ጨምሮ በአጠቃላይ 15000 ሯጮች እንደሚሳተፉም ገልጸዋል። ተሳታፊ ተወዳዳሪ አትሌቶች ከሁለት ምንጭ የመጡ ናቸው። አንደኛ በክለብ ውስጥ ያሉ አትሌቶች ናቸው። እንግዲህ በዚህ ውድድር ላይ ወደ 10 የሚጠጉ ክለቦች ይሳተፋሉ። በድምሩ ከክለብ ወደ 158 የሚጠጉ አትሌቶች ተሳታፊ ይሆናሉ። እንዲሁም 340 አትሌቶች በግል ይወዳደራሉ ማለት ነው። አጠቃላይ እንግዲህ በክለብ የሚመጡና በግላቸው የሚሳተፉ አትሌቶች ወደ 500 የሚጠጉ አትሌቶች ፓርቲሲፔት ያደርጋሉ። በውድድሩ ከአንደኛ እስከ 10ኛ ለሚወጡ ሯጮች በኢትዮጵያ በመሰል ውድድሮች ከፍተኛ የተባለ የገንዘብ ሽልማት የተዘጋጀ ሲሆን በሁለቱም ጾታዎች አንደኛ ለሚወጡ 550,000 ብር፣ ሁለተኛ ለሚወጡ 300,000 ብር፣ ሶስተኛ ለሚወጡ 200,000 ብር ሽልማት እንደሚበረከትላቸውም በመግለጫው ተጠቅሷል። ወደ ውጭ ስፖርት መረጃዎቻችን ስናልፍ ሊያም ሮዘነር ከቸልሲ አሰልጣኝነታቸው ተሰናበቱ። የምዕራብ ለንደኑ ክለብ ቸልሲ አሰልጣኝ ሊያም ሮዘነርን ከኃላፊነታቸው ማሰናበቱን በይፋ አስታውቋል። ሰማያዊዎቹ አሰልጣኙ 5 ተከታታይ ጨዋታዎች መሸነፋቸውን ተከትሎ ከ4 ወራት በኋላ ከኃላፊነት አሰናብተዋል። በክለቡ የ6 ዓመቱ ላይ የነበራቸው ሊያም ሮዘነር መሰናበታቸውን ተከትሎ አሰልጣኝ ካሉም ማክፋርላን ቡድኑን እስከ ውድድር ዘመኑ መጨረሻ በጊዜያዊነት እንደሚመሩት ተገልጿል። ካሉም ማክፋርላን ከዚህ በፊት አሰልጣኝ ኢንዞ ማሬስካ ሲሰናበቱ ቡድኑ ለ2 ጨዋታዎች መምራታቸው አይዘነጋም። በርንሌይ ወደ ታችኛው ሊግ ሲወርድ ማንቸስተር ሲቲ የሊጉን መሪነት ተረከበ። በርንሌይ በማንቸስተር ሲቲ 1-0 መሸነፉን ተከትሎ ከእንግሊዝ ፕሪሚየር ሊግ መውረዱ ተረጋግጧል። በርንሌይ ከወልቭዝ በመቀጠል ወደ ሻምፒዮንሺፕ መውረዱ ያረጋገጠ ሁለተኛው ክለብ ሆኗል። በአሰልጣኝ ስኮት ፓርከር የሚመራው በርንሌይ 4 ጨዋታዎች እየቀሩት ወደ ፕሪሚየር ሊጉ በመጣበት ዓመት ተመልሶ ወርዷል። በሌላ በኩል በርንሌይን 1-0 አሸንፎ ከአርሰናል ጋር በነጥብና በጎል ክፍያ የተስተካከለው ማንቸስተር ሲቲ አርሰናልን በእርስ በርስ ግንኙነት በመብለጥ የሊጉን መሪነት ተረክቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው።
መልካም ጊዜ ይሆናላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ዜናዎቹን ወደ እናንተ ያደረስን እኔ መሰረት ባዩና በምልክት ቋንቋ በኩል ሮቤል ሲልማ አብረናችሁ ቆየን። ውድ ተመልካቾቻችን በመካከለኛው ምስራቅ አለመረጋጋት ላይ ያተኮረ ዜና ትንታኔ የሚቀርብ በመሆኑ እንድትከታተሉት ከወዲሁ እንጋብዛለን። እኛ በዚሁ አበቃን። ጥሩ ጊዜ ከኢሳት ጋር ሰላም።